ሰምኛለሽ እስከ ዛሬ አድነሻታል ዛሬ ግን የምልሽን ካላደረሽ በፍጹም አታድኛትም አራት እሱ ደግሞ ምን ማለት ነው ዱልስ ተሰምኛለሽ ለማግኘት ፍቺ ፈተሽኝ ይሄንን በር ለቀሽ ውልቅ በይ ካልሆነ ግን ሲጥ አድርጌ ነው የምደፋት አረ እባክሽ ትዬ አረ እባክሽን ተይ እባክሽ ትዬ ተይ ፍታኝ ፍችልኝና በሩን ዘጋት ዘወር በይ እያልኩሽ ነው ማህሌት የነገረችንማ ብሩክ ምን አይነት ሁኔታ ውስጥ እንዳለ ዝና ሊያውቅ ይችላል ነው ያለችው ማለት ምንድነው ያለቻችሁ አንድ ቀን ሲያወሩ ብሩክ አይመጣም እንዳላት ነገረች ስለዚህ ብሩክ በዝና እውቅና ውስጥ ነው ማለት ነው ገሎትም ከሆነ ያውቃል አግቶትም ከሆነ ያውቃል ማለት ነው ማለት እሱ ብልጣል ነበር እንዴት እንደዚህ አይነት ስህተት ውስጥ ይገባል በፍቃዱ ብቻ ይገባል ብዬ አላስብም ምናልባት እኛ የማናውቀው እሱ ደግሞ የሚያውቀው ምክንያት ይኖረዋል በእርግጥ ልጁ ምክንያት ልትሆን ትችላለች ብሩክ ደግሞ ለልጁ ይሞታል ልክ ነሽ እንደዛ ሊሆን ይችላል ምናልባት ራሱን አደጋ ውስጥ ጥሎ ለልጁ አንድ ቋሚ ነገር ሊተውላት ይሆናል አዎ እንደዛ ይሆናል እኛ የማናውቀው ምክንያት ሊኖር ይችላል ታዲያ ምን አሰበ መድብል ዝናን መያዝ አለብን እያለ ምን አዎ እንደዛ እያለ ነው ዝናን በደንብ ያውቀዋል አዎ ዝናን ብቻ ሳይሆን ዝና የሚያውቃቸውን ሰዎች በሙሉ ያውቃል እባክህ ሞገስ አንተ ከእንደዛ አይነት ችግር ውስጥ ራቅ ትንሽ ጊዜ ሲቀረን መልሰን ደግሞ ችግር ውስጥ እንዳንገባ ጓደኛዬስ ሉላ አብሮ አደጊስ ገና ለገና እኔ ችግር ውስጥ ልገባ ነው ብዬ እሱ እንደዛ ሲሆን ዝም ማለት አለብኝ ዝም በል ነው የምትይ እንደዛ ማለት አይደለም ግን አንተ ችግር ውስጥ ገባ ማለት እኔም ችግር ውስጥ ገባለሁ ማህሌት ምሳሌን አገተቻት እንግዲህ ምሳሌ እዚህ ቤት ምንድነው ያለው በተደጋጋሚ ድምጽ እየሰማሁ ነው ስትል ቅድስት በፍጹም ምንም ነገር የለም አንዳንድ ጊዜ እንደዚህ አይነት ድምጽ ያሰማልና ነው ስትላት እሷ ግን በጭራሽ ውስጧ ሰላም ሊሆን አልቻለም ነበር ከቅድስት ጋር ተያይዘው በተኙበት ሰዓት እሷ ተንስታ ወደ ተቆለፈበት ክላስ ስትገባ እንዳጋጣሚ ማህሌትን ታስራ ስታገኛት ማህሌትም ደግሞ ዝና ግደያት ብሏት ስለነበረ እሷን ለመግደል ያላት አማራጭ እጇን ገመድ እንደምንም ብላ ፈታ ምሳሌ ናፍቀሽኛል ነይ እስኪ ሳሚ ሰላም በይ ነይ ቀፊ ስትላት ምሳሌም እየፈራች ጠጋ ስትላት አትፍሪ አብሽሪ ምንም አላደርግሽም ስትላት ነገር ግን ማህሌት እጇን ወደ ኋላ እንዳደረገች ልክ ምሳሌ ልትሰማት ስትሄድ አንገቷን ነበር ያነቀቻት አንገቷን ይዛት ስትጮህ እንግዲህ ቅድስት እንዳጋጣሚ ተኝታ ነበር የሆነ ድምጽ ሲሰማ ስትነሳ ምሳሌ ካጠገቧ የለችም ያው ምሳሌ ለመፈለግ ስትሄድ እንዳጋጣሚ ማህሌት አንገቷን አንቃት ነይ እግሬን ፍቺ ብዬሻለሁ እግሬን ካልፈታሽ ሲጣ አድርጌ ነው ምገላት ስትል እንግዲህ ቅድስትም እንዴት መድብል አስሯት ሄደውን እኔ ፈታለሁ በማለት ተፋጠው ማህሌት ያው ግን ፈታቻትም አልፈታቻትም ምሳሌን መቼም አትተዋትም ትገላታለች ያው መድብልም ደግሞ ወደ ቤት እየመጣ ነው መድብል ወደ ቤት በሚመጣ በእርግጠኝነት ሰዓት ማህሌት የመጨረሻዋ ነው የሚሆነው ማለት ነው መድብል ማህሌትን ብቻ ሳይሆን ዝናን ራሱ በማህሌት ሰበብ እቤት ጠርቶ እሱንም ለማገት እቅድ ላይ ነው ሁሉም ነገር እንደሚሳካለት ምንም ጥርጥር የለውም ማለት ነው ሰላም ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ ላይክ ሼር ሰብስክራይብ በማድረግ ቪዲዮውን ጀምሩ እንግዲህ ብሩኬ ከቤት ከወጣ ሰንበት በት ብሏል ወንድሙ መድብል ከእስር ቤት ወጥቶ የወንድሙ መጥፋት አሳስቦት በየጊዜው ለመፈለግ ያላደረገው ድርጊት የለም ነበር ነገር ግን እሱን አየሁ የሚል ነገር እስካሁን ምንም አልሰማም ማለት ነው ነገሮቹ ከቀን ወደ ቀን በጣም እያሳሰቡትና እያስጨነቁት ነው እንግዲህ ማህሌትን ጠርቶ ያው ማህሌት እንዳጋጣሚ ወደ ብሩክ ቤት
ስትመጣ ያንን አጋጣሚ ተጠቅመው አግተዋት ነበረ። አግተዋት የምታውቂውን ነገር ተናገሪ ብሎ ሲላት በፍጹም ምንም የማውቀው ነገር የለም ስትል ያው ዳጣ ጥፍርሽን እነቃቅለዋለሁ ስትል መድብል በማለት መድብልን ተጣርታ የሆነ የሚያጠራጥር ነገር ሰምቻለሁ ስትል ያ የሚያጠራጥረው ነገር ምንድን ነው ብሎ ሲጠይቃት አንድ ቀን ስለ ብሩክ ሳነሳበት ምናልባች ከዚህ በኋላ ተመልሶ አይመጣም ብሎኛል ዝና ስትል ይሄንን ያለሽ ዝና ነው ሲላት አዎ ዝና ነው ስትለው በቃ ጥሩ ነው ብሎ ያው ጥሏት ሊሄድ ሲል ለምን አትለቀኝም ስትል ወንድሜ ምንም ቢሆን አብረሽው እያቀፍሽ ብዙ ጊዜ ተኝታችኋል። ቆይ የእሱ መጥፋት አያሳስብሽም እንዴ? እሱ በህይወት እስከሚገኝ ድረስ አትወጭም ከዚህ። በህይወት ከተገኘ በሰላም ተወጫለሽ። ወንድሜን ግን በህይወት ታላገኘት አንቺም በህይወት አትወጭም ብሏት ነበር ጥሎት የሄደው። እንግዲህ ሞገስ ጋር ተደዋውለው ሞገስ ጋር እያወሩ በነበረበት ሰዓት የብሩክ መጥፋት ላይ የዝና እጅ እንዳለበት በደንብ አረጋግጧል። እንዴት ብሎ ሲለው ሞገስ እሱንማ ማህሌት ምናልባች ብሩክ ተመልሶ አይመጣም ብሎ ስላለኝ ምናልባችም ወንድሜ ሞቶ ሊሆን ይችላል ሲል ሞገስ ይሄ ሊሆን አይችልም፣ በፍጹም ብሩክ አይሞትም ሲል እኔም ወንድሜ እንዲሞት አልፈልግም፣ በህይወት እንዳገኘው ነው አንዱን የእናቴ ልጅ ወንድሜን እያለ ነበረ ሲያለቃቅስ የነበረው። እንግዲህ ማህሌት ራበኝ እያለች በምትጮህበት ሰዓት ቅድስት ምግብ ይዛላት ሄዳ እያጎረሰቻት ባለበት ሰዓት ፉከራዋን አላቆመችም። አሁንም ማለት ነው ቅድስት ልቀቂ፣ ፍቺኝ፣ አንቺ ከፈታሽኝ ምንም አላደርግሽም፣ ነገር ግን ካልፈታሽኝ ከዚህ ስወጣ ምን እንደማደርግሽ አታቂም፣ አልለቅሽም እያለች ስትፎክራት ቆየትያ አሁንም ታስረሽ ራሱ እንዴት ነው ዝም ማትዩ? አይ ስራሽ አዝሮ አዝሮ ጣለሽ፣ አንቺ አትቀጭም፣ የዋህ እኮ ነሽ ግን ተንኮለኛ ነሽ ስትያዝ ነበረ ማለት ነው ቅድስት። እንደዚሁ ብና ራሱ ቅድስትን ከፍ ዝቅ ስታደርጋት ቅድስት እኔ እኮ አሁንም ቢሆን ክብርሽን አልጣስኩም፣ አሁንም እትዬ እያልኩሽ ነው፣ ይኸው ደግሞ ምግብ እያበላሁሽ ነው ስትላት እኔ ምግብ ሳይሆን እንድትፈች ነው የምፈልገው ስትል እንድፈታሽም እሱን አልታዘዝኩም፣ መድብል ያሰረሽ፣ መድብል እራሱ መጥቶ እሱ ይፍታሽ እንጂ እኔ አልፈታሽም ስትላት ክፉ ክፉ ቃላት ስትነጋገር ይህን ማድረግ እኮ ለእኔ ቀላል ነው ስትል ምግቡን ይዛባት ስትነሳ ቅድስት ርቦኛል እባክሽ ምግቡን ስጪ ስትል በፍጹም ብላት ነበረ ጥላት የሄደችው። እንግዲህ ምሳሌ ጸጉሯን እየሰራቻት ባለችበት ሰዓት ምሳሌ የሆነ ድምፅ ስትሰማ ቅድስትዬ ምንድን ነው ስትላት ቅድስት ምንም አይደለም ምሳሌ ስትላት ነበረ። ነገር ግን ምሳሌ እዛኛው ክላስ ሰው አለ ይመስለኛል ስትላት ቅድስት ግን በጭራሽ ስትላት ነበረ። ያው አንዳንድ ነገሮችን ስለ እናቷ ምናምን ስታነሳባት ምሳሌ አሁን የናፈቀሽ ማነው ስትላት እናቴ ስትል ስለ እናቷ ማንሳት በጀመረችበት ሰዓት ስታለቃቅስ በቃ ይቅርታ ይቅርታ ብላ አባብላት ስታቅፋት ነበረ። እንግዲህ አባብላ ካቀፈቻት ለቅሷን እንድታቆም ካደረገቻት በኋላ አሁን እንተኛ ብላት ይዛት ወደ መኝታ ክላስ አብረው ገብተው በሚተኙበት ሰዓት ምሳሌ ግን ብዙም እንቅልፍ አልወሰዳትም። ቅድስት ግን እንቅልፍ ወስዷት ነበረ ማለት ነው። እንግዲህ መድብልና ሞገስ ስለ ዝናን እንዴት አድርገው መያዝ እንዳለባቸው ሲያወሩና ሲመካከሩ ዝናን እንዴት ነው መያዝ የምንችለው? ዝና እኮ በጣም ኃይል አለ ሲል ሞገስ ቆይ ለምንድን ነው የምትፈራው እያለው ነበረ ማለት ነው። አንተ በቃ አትሆነኝም ማለት ነው፣ ዝም ብዬ ነው የምደክመው፣ ለምንም አትጠቅመኝም ሲል በፍጹም በዝና በኩል ወደኋላ አልልም፣ ምክንያቱም ዝና በህይወት እስካለ ድረስ እኔ ከሉላ ጋር ሰላም አልኖርም፣ ሰላሜን እያጣሁ ነው ያለሁት። ዝና በህይወት ከሌለ ግን ሰላሜን አገኛለሁ፣ ሉላም እስከ መጨረሻው የኔ ትሆናለች፣ ይሄው በምወዳት ልጅ እድሜ ልኬን የተሰቃየሁ ነው ምናምን ሲል መድብልም ሞገስ እኔን አታየኝም፣ ሁለት ፀጉር እያበቀልኩ ነው፣ ለራሴ ኑሬ አላውቅም፣ ሚስት የለኝ፣ ፍቅረኛ የለኝ ምናምን ብሎ ሲለው አሁንም ትደርሳለህ ሲል አሁንማ ምን እንደረስኩት ወንድሜ ጠፍቶ እንዴት በሰላም እቀመጣለሁ? ሰላማዊ ህይወት እንዴት እኖራለሁ? ሲል ብሩክም ደህና ሰላም ህይወት ጀመረ ስንል ይሄው ጠፋ እያለ ነበረ። እኔም እንደምታየኝ በውስጤ ብዙ ነገር አለ ሲል መድብል የሰው ልጅ የተለያየ ይሁን እንጂ ችግራችን በየሁሉም ቤት ችግር አለ።
በየሁሉም ቤት ሀሳብ አለ፣ ሁሉም ጋር ነው። አታስብ። አንተ ደግሞ ይህንን ጊዜ እንደምታልፈውና ሉላ ጋር ደስተኛ ህይወት እንደምትኖሩ ምንም አልጠራጠርም። አሁን መድብል እንግዲህ ዝናን እንዴት አድርገን እንያስለው? ዝናን መያዝ ካለብን በማህሌት ጉዳይ ነው ሲል መያዙን እንይዘዋለን፣ ቀላል ነው። ነገር ግን ዝናን ስንይዘው ልንሞት እንችላለን። ከዝና በስተጀርባ ያሉትን ሰዎች እነማን፣ ምን ያክል ጥንካሬ እንዳላቸው ብታውቅ ኖሮ እንደዚህ አትለኝም ሲል፣ ታዲያ ለምን ለህግ አናመለክትም ሲል፣ ሰዎች እኮ ህግ የሚገዛቸው አይደለም፣ ከህግም ከህዝብም በላይ ናቸው፣ በጣም አደገኛ ወንጀለኞች ናቸው እያለ ነበረ መድብል ማለት ነው። እንግዲህ ዝና ያው ማህሌት በተደጋጋሚ ስልኳን ሲሞክረው አልሰራ ሲል ከኤፍራታ ጋር ደውሎላት፣ ኤፍራታም እኔም ልደውልህ ነበረ ጨንቆኝ ሲል፣ ምናልባች እዛ ብሩክ ቤት በሄደችበት ሰዓት ያ መድብል ይዟት እንዳይሆን ሲል፣ እሷ እኮ እዛ በሄደችበት ሰዓት መድብል ከኔ ጋር ነበር፣ ስለዚህ ምሳሌና ቅድስት ምንም ሊያደርጓት አይችሉም እና ታዲያ ወዴት ሄደች ነው የሚባለው ሲላት፣ ዝና ምናልባች አፍቅራ ሌላ ወንድ ጠብሳ ሄዳ ይሆናል ስትል፣ ያለ እኔ ፍቃድ አይደለም ወንድ በቀሎ መጥበስ አትችልም፣ እሱን ካደረገች ምን እንደማደርጋት ጠንቅቃ ታውቃለች፣ አሁን መገናኘት አለብን ብሎ ሲላት፣ ያው ብትፈራም ዝና የሆነ ነገር ያደርገኛል ብላ ስላሰበች ያላት አማራጭ መስማማት ነበረ። ያው ከተገናኙ በኋላ አንዳንድ ነገሮችን ሲጠይቃት የሆነ ችግር ደርሶ ስለ እኔ የሆነ ነገር ብታመጣብኝ አለቃትም ምናምን እያለ በሚፎክር ሰዓት ማህሌት እንደዚህ አይነት ችግር ብታመጣ ብዙ ነገር አውርታ ቀባጥራ አለቃትም ሲል ኤፍራታ በጣም ስትደነግጥ፣ ቆይ አንቺ ምንድን ነው የምትፈሪው? ዝና ሰው ይበላል አሉሽ እንዴ ምናምን እስኪኝ ሲላት በሙሉ አይን መቼም ልታየው አልቻለችም። ቆይ እያለ ስለ እንዴት ነው አንቺ መድብል ጋር ልትገናኝ? ቆይ ለማህሌት መረጃ ከመድብል ስታመጪ የነበረው አንቺ ነሽ አይደለ? ስለዚህ እንዴት አገኘሽው? ትደዋወያለሽ ወይ ምናምን ብሎ ሲጠይቃት ስትቀበጣጠር ዋሽታ ነበርና፣ አየሽ ይሄንን ከዋሸሽ ሌላ ነገር አለ ማለት ነው። ስለዚህ የምታውቂው ሌላ የተደበቀ ነገር አለ። እሱን ደግሞ ዛሬ ሳይሆን የግዴታ ውላ ስታድር ማህሌት ካልተገኘች ከአንቺ ራስ ላይ እንደማኖር እርግጠኛ ነኝ። በዚህ በ2 ቀን ውስጥ ማህሌት የት እንዳለሽ አጣርተሽ ካልነገርሽኝ አለቅሽም ብሏት ነበረ። በቃ እሺ አሁን ልሂድ ስትል፣ ሂጂ ወደዛ ምን ትመስላለች እቺ ቆንዳላ ሲላት ደግሞ እኮ ማለት ነው ማህሌትንም ኤፍራታንም እጥብ ለሚያደርጋቸው በስድብ የሌለ ነው፣ ተሳዳቢ ነው። እንግዲህ ሉላ ሞገስ ከቤት ወጥቶ ሲቀርባት ስትደውልለት ናፍቀኸኛል ስትለው ነበረ። ያው መድብል ያው አንተ ፈላጊ ያለ ሂድ ወደ ሚስትህ ሲለው እሱም እሺ በማለት ወደ ቤት ነበር የመጣው። ናፍቄሽ ነው አይደል ሲላት፣ አልናፈቀኝም ዝም ብዬ ነው፣ ግን እኮ አንተ ስትወጣ ይጨንቀኛል ከቤት ወጥተህ ምናምን ስትል፣ አብሽሪ ምንም አልሆንብሽም ከመድብል ጋር ነው ምናምን ሲላት፣ ቆይ ስለ ብሩክ ምን አዲስ ነገር አገኛችሁ ስትል፣ ምንም አዲስ ነገር አላገኘንም፣ ምንም አዲስ ነገር የለም ሲል፣ ቆይ ማህሌት ምን አለቻችሁ ስትል፣ ማህሌትማ አጠራጣሪ ነገር ነግራናለች ሲል፣ ቆይ እሱ ምንድን ነው ስትል፣ ምናል እያወራች አንድ ጊዜ ስለ ብሩክ ስጠይቀው ብሩክ በህይወት አይመለስም ብሎኛል ብላ ነገረችን ስትል፣ ቆይ እናንተ ታዲያ ምን አሰባችሁ ስትል፣ ዝናን ማገት እንዴ? ዝናንማ ጭራሽ በጭራሽ ማገት የለባችሁም፣ ችግር ውስጥ ትገባለህ። አንተ ችግር ውስጥ ገባህ ማለት እኔም ችግር ውስጥ እገባለሁ። ዝናን ሳታውቁት ቀርታችሁ ነው እንዴ? እንዴት ነው እንዲህ አይነት ሀሳብ ልታስብ የቻላችሁት? ምናምን ሲል፣ እና ታዲያ ጓደኛዬ ብሩክ እንደጠፋ ይቅር ነው የምትዩ ሲላት፣ እኔ እኮ እንደሱ አይደለም ግን ችግር ውስጥ ትገባለህ ብዬ ነው። ቆይ ግን ብሩክ ምን ነክቶት ነው? እንዴት ይሄን ጠንቃቃ ሰው አልነበረ እንዴ? ምናምን ሲል፣ ምናልባሽ ባልሆነ ነገር ውስጥ ይሆናል እንደዚህ ወጥመድ ውስጥ የገባው እንጂ በምሳሌ ጨክሮ ይሄን ያክል ጊዜ የሚቆይ አይደለም ብሩክ ሲል፣ ምናልባች እኮ በልጁ መተውበት ልጁንም ለማትረፍ ሊሆን ይችላል ይሄንን ያደረገው እና ብቻ ባለበት ፈጣሪ ጠብቅ ስትል ሉላ፣ አዎ ልክ ነሽ፣ ግን ደግሞ የግዴታ ማግኘት አለብን እሱን መድብል እንደምን ብለን ዝናን ይዘን ዝናን ማውጣጣት አለብን ብሏል
ስትል እሱ ግን የሚሳካ አይመስለኝም። ምክንያቱም ዝና ጋር ተጋጫችሁ ማለት ትልቅ ግንብ ጋር እንደተጋጫችሁ ቁጠሩት። እሱ ከባድ ሰው ነው እና ከሱ ጋር አትናካኩ ስትለው በፍጹም ጓደኛዬ እንደወጣ አይቀርም ስትል ነበረ። ግን የብሩክ መጥፋት በጣም ስላሳሰባቸው የግዴታ መድብል ያለውን ነገር ለማድረግ ተስማምቷል ማለት ነው ሞገስ። እንግዲህ ማህሌትም ምሳሌን አንቃ ይዛታለች። ምሳሌ በጣም ነው ያሳዘነች ማለት ነው። ምክንያቱም አምናት ስትጠጋ ነው ይሄን ያደርገችው። ምን አለ ቅድስትን ቀስቅሳት፣ ምን አለ ቅድስት ጋር ብትሆን ኖሮ ይሄን ነገር ባልደረሰባት ነገር። ነገር ግን ደስ የሚለው ነገር ያው መድብል ወደ ቤት እየመጣ ነው። መድብል ደግሞ ይሄን ነገሯን ካየ የከፋ ነገር ነው የሚገጥማት ማለት ነው። ማህሌት በጣም ከባድ ችግር ነው የሚደርስባት። አይደለም እንደዚህ ምሳሌ ንክታበት ይቅርና እንዳውም እንዲያው ነው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ የነበረን ይሄን ይመስል ነበር። በሌላ ቪዲዮ ተመልሼ እስከምመጣ ለሰያና ዩቱብ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በማጥቆር ቤተሰብ እንድትሆኑ እያልኩኝ ለዛሬ የነበረን ይሄን ይመስል ነበር። በያላችሁበት ፈጣሪ ጠብቃችሁ ሀገራችንን ሰላም ያድርግልን። ዞሮ መግቢያችን መመለሻችን ሀገራችን ነውና መልካም ቆይታ ይሆንላችሁ።